Breaking: bloodshed in South Africa as Ethiopian nationals fall victim to targeted Afrophobia. Johannesburg: a catastrophic escalation of targeted violence is tearing through the Ethiopian community in South Africa, as state-sanctioned silence and vigilante Afrophobia collide in a deadly national crisis. The political crisis. Critics are slamming the South African government for a lack of political will, arguing that high-level rhetoric has failed to stop organized mobs from hunting foreign nationals. A call for intervention: with the Ethiopian government under fire for perceived inaction, community leaders are now demanding the African Union intervene to prevent a full-scale humanitarian disaster. The deadly cost. At least 6 Ethiopian nationals have been brutally murdered in the past week alone, as the unofficial death toll continues to climb amidst a wave of arson and targeted shootings. በደቡብ አፍሪካ የሟቾች ቁጥር አሻቀበ። ኢትዮጵያውያን በጠራራ ፀሐይ እየተመረጡ አለቁ። ሱቆቻቸውን ወረሷቸው። የንግድ ተቋሞቻቸውን በሙሉ ዘጉባቸው። በሳውዲ አረቢያ የሞት ቅጣት የተፈረደባቸው ኢትዮጵያውያን ቁጥር 200 ደረሰ። ሁኔታው በሌሎች ትውልደ ኢትዮጵያውያን ዘንድም ከፍተኛ ስጋትን ደቅኗል። ዝርዝሩን አዘጋጅተናል። ወደ ሌላኛው አሁንም ድረስ በትውልደ ኢትዮጵያ ላይ ግፍና መከራ ግድያ እየተፈጸመበት ወዳለው ችግር ስናልፍ ደግሞ በቀጥታ ደቡብ አፍሪካ እናቀናለን። በደቡብ አፍሪካ የትውልደ ኢትዮጵያውያን የሟቾች ቁጥር አሻቀበ። ኢትዮጵያውያን በጠራራ ፀሐይ እየተመረጡ ተገደሉ። ሱቆቻቸው በሙሉ ተዘረፈ። የንግድ ተቋሞቻቸውንም ለይተው ዘጉባቸው። በደቡብ አፍሪካ የንግድ ማዕከል በሆነችው ጆሃንስበርግ ትናንትና ዛሬ ጥቁር አፍሪካውያንን ከሀገራችን ይውጡ የሚሉ የተቃውሞ ሰልፎች በስፋት እየተካሄዱ ይገኛሉ። በዚህ ምክንያት በከተማዋ የሚገኙ የንግድ ሱቆች ለደህንነት ሲባል ሙሉ በሙሉ ተዘግተዋል ነው የተባለው። ደቡብ አፍሪካም የነጻነት ታጋዮች የነ ኔልሰን ማንዴላ ሀገር እንዳልነበረች፣ የአፓርታይዱን የዘረኛውን የነጩን ስርዓት ያስወገደች ሀገር እንዳልነበረች፣ አሁን ግን በወንድሞቿ በጥቁር አፍሪካውያን ላይ ተነስታለች ነው የተባለችው። በተለይ ትውልደ ኢትዮጵያውያንን ማፈልገው አፈላልገውና አሳደው መግደሉን የዕለት ከዕለት ስራቸው አድርገውታል ነው የተባለው። የሚጠይቃቸውም የለም፣ ሀግባይም የላቸውም። እንዲሁ ባገኙት ሽጉጥ ሁሉ በየትኛውም አካባቢ በመንገድም ደስ ባላቸው ጊዜ ሁሉ ሱቅ ውስጥም እየገቡ ትውልደ ኢትዮጵያውያንን መግደሉን ቀጥለውበታል ነው የተባለው። የሁኔታው ዋና ነጥብ ባጭሩ ሲጠቀለል የአፍሮፎቢያ በደቡብ አፍሪካ መጸባረቅ፣ በውጭ ሀገር ዜጎች ላይ የሚሰነዘራቸው በደቡብ አፍሪካ ንጹሃን ወንድሞቻችን በጠራራ ፀሐይ እየተገደሉ ነው። በ24 ሰዓታት ውስጥም 4 ሰዎች መገደላቸው የሚታወቅ ሲሆን ሁኔታው አሁንም እየባሰ መጥቷል። በንጹሃን ላይ የሚፈጸመው ግድያ በአስቸኳይ እንዲቆምና በብዙ ዓመታት በጥረትና በትጋት ያከማቹት ንብረታቸው ሕጋዊ ጥበቃ እንዲያገኝ የሚመለከተው አካል ተገቢ ምላሽ እንዲሰጥ በትህትና እንጠይቃለን። ደቡብ አፍሪካ የምትኖሩ ወገኖቻችን ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። Okay, fellas, for the last couple of days, there have been trending videos about some xenophobic attacks in South Africa, where black South Africans were questioning many black Africans. Most recently was a case of a Ghanaian national that was basically living within South African community with black people, where some black people asked him very hard questions, and it sounded not very nice. I think you need to watch this. Imala, we wanted to understand what we are trying to do here. Baba, we are fixing this continent. This thing of you guys moving from one country to the other, it's no longer working. We don't want this as African people anymore. We are tired of seeing African migrants moving all over the world, refusing to fix your own countries. Now we're making it very clear to you guys, we don't want you here. We want you to fix your countries. የዚህ ጥንብ የሆነ የዘረኝነትና ስደተኞችን ጠል የሆነ ጭፍጨፋ ዋና ነጥቡ ሲጠቃለል እንዲህ ነው። የአፍሮፎቢያ እንቅስቃሴ በደቡብ አፍሪካ መስፋፋት። አፍሮፎቢያ ማለት ጥቁር የሆኑ በተለይ ደግሞ አፍሪካውያንና ከአፍሪካ የመጡ ስደተኞችን የመጥላት አባዜ ነው።
በውጭ ሀገር ዜጎች ላይ የሚሰነዘረው ጥላቻና ጥቃት በአሳሳቢ ሁኔታ በደቡብ አፍሪካ ከጊዜ ወደ ጊዜ እየጨመረ መምጣቱና የደቡብ አፍሪካ መንግስት ደግሞ ጉዳዩን በአፋጣኝ መቆጣጠር አለመቻሉና በቂ ትኩረት አለመስጠቱ ነው። የዓለም አቀፉ ምላሽን ስንመለከት እስካሁን ከአፍሪካ ሀገራት የጋና መንግስት ብቻ በይፋ ጥቃቱን በማውገዝ ለዜጎቹ ጥበቃ እንዲደረግ በቁጣ ተናግረዋል ነው የተባለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጉዳዩ ላይ ያላቸውን ጥልቅ ስጋትም ገልጸዋል። የኢትዮጵያ ኤምባሲ ዝግጅት በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በይፋዊ መግለጫ ባይሆንም በውስጥ በዋትስአፕ ግሩፖች አማካኝነት ኢትዮጵያውያን ጥንቃቄ እንዲያደርጉና ከሰልፍ ቦታዎች እንዲርቁ እያሳሰበ ይገኛል ተብሏል። የኢትዮጵያ ኤምባሲ መቀመጫውን ደቡብ አፍሪካ ያደረገው በዋትስአፕ፣ በቴሌግራም፣ በሜሴጅ፣ በሚስጥር ምናምን ለምን አስፈለገው? በይፋ ወጥቶ የደቡብ አፍሪካን መንግስት ለምን አልሞገተም? የደቡብ አፍሪካ መንግስትስ ይሄን ነገር እንዲቆጣጠር ለምን አልጠየቀም? የበርካታ ትውልደ ኢትዮጵያውያን ጥያቄ ነው። የኢትዮጵያ መንግስትስ ኢትዮጵያውያን በደቡብ አፍሪካ ሲገደሉ ይህ የመጀመሪያ እንዳልሆነ ይታወቃልና ለደቡብ አፍሪካ መንግስት ቆፍጠን ያለና ጠንከር ያለ ምላሽና መግለጫ ማስጠንቀቂያ ሁኔታውን የሚያረግብና የሚያስተካክል እርምጃ ለምን አይወስድም ሲሉ በርካታ ትውልደ ኢትዮጵያውያን ይጠይቃሉ። ደቡብ አፍሪካ የአፍሪካ ህብረት አባል ሀገር እንደመሆኗ መጠንና የአፍሪካ ህብረት መቀመጫው አዲስ አበባ እንደመሆኑ መጠን የአፍሪካ ህብረትስ በደቡብ አፍሪካ እንደዚህ አይነት በወንድምነት ላይ የተነሳሳ አፍሪካ በአፍሪካውያን ላይ የተነሳሳ የዘር ማጥፋትና እንዲሁም የስደተኞች እልቂት ሲፈጸም ቁጭ ብሎ ምን ይሰራል? የአፍሪካ ህብረት ስራው ምንድነው ለመሆኑ ሲሉ በርካቶች እየሞገቱ ይገኛሉ። በደቡብ አፍሪካ የሚገኙ ትውልደ ኢትዮጵያውያን የመመለስና የተመላሾች እንቅስቃሴ ከደቡብ አፍሪካ ወደ ኢትዮጵያ የተመለሱ ዜጎች በደቡብ አፍሪካ ኤምባሲ ፊት ለፊት ተቃውሞ ለማሰማትና በዚያ ለሚኖሩ ወገኖቻቸው መንግስት ትኩረት እንዲሰጥ ግፊት ለማድረግ እየተነጋገሩ መሆኑ ተሰምቷል። እዚህ ቪዲዮ ላይ ስትመለከቱት እንደነበርና አሁንም እንደምትመለከቱት እነዚህ ሁለት ትውልደ ኢትዮጵያውያን ሱቅ ውስጥ ቁጭ ብለው ባሉበት ሁኔታ አንድ ወጠጤ ወጣት ፉርጋጥ መጥቶ በሽጉጥ ደፍቷቸው ሲሄድ ተመልክታችኋል። ይህ በትውልደ ኢትዮጵያውያን ላይ እየተደረገ ነው። ይህ በእውነቱ ንቀት ነው። ትውልደ ኢትዮጵያውያን በዚህ ላይ ቁጣችን ማሳደር ይኖርብናል። በማህበራዊ ሚዲያ ዘመቻ ማድረግ ይኖርብናል። ዓለም አቀፍ መንግስታት መቼም እንደዚህ አይነት ችግሮች ሲነሱ ቆፍጠን ያለና በመንግስታት ላይ ጠንከር ያለ እርምጃ የምትወስደው አሜሪካ ናትና ለአሜሪካም ይሄን ነገር ማሳወቅ ያስፈልጋል። እንደዚህ አይነት ግሩፕ ያለበትን አካባቢ በትንሹም ቢሆን ማስተንፈስ የምትችለው አሜሪካ ናት። ሌላው ሀገራትማ ይሄው ፈርቶ ምንም በደቡብ አፍሪካ ላይ እዚህ ግባ የሚባል መግለጫ እንኳን አላወጡም ማለት ይቻላል። የደቡብ አፍሪካው ፕሬዝዳንት ጉዳዩን በሚገባ እያወቀም ነገር ግን አይቶ እንዳላየ በማለፍ አውቆ የተደበቀን ቢጠሩት አይሰማም እንደሚባል ይሄው ደቡብ አፍሪካውያን ሁልጊዜ የውጭ ሀገር ዜጎችን ሲገሉ እሱ ግን የማይረባ መግለጫ በመስጠት ሁኔታውን መቆጣጠር እየቻለ አውቆ እንደለቀቃቸው ነው መረጃዎች የሚያሳዩት። ፕሬዝዳንት ትራምፕ በአንድ ወቅት የደቡብ አፍሪካውን ፕሬዝዳንት አሜሪካ ድረስ አስቀምጠው የደቡብ አፍሪካው ፕሬዝዳንት ግን ጥሩ መልካም እንደሰራ ሁሉም እንደ ዝንጀሮ ፊቱን እያገጠጠም ትራምፕ ፊት ቀረበ። ፕሬዝዳንት ትራምፕ ግን እንዲህ በቀላል የሚቀመሱ ሰው አይደሉምና የደቡብ አፍሪካውን ፕሬዝዳንት ልኩን ነገረው። ቁጭ ብድግም አደረገው። በዓለም አቀፍ ሚዲያ ፊት አዋርዶ ላከው። አሁንም አሜሪካም ጠብቁ ከሌሎቹ ሀገራት ቀጥሎ ደቡብ አፍሪካ ላይ አንድ የሆነ እርምጃ እንደምትወስድ ምንም ጥያቄ የለውም። ምክንያቱም ደቡብ አፍሪካውያን በደቡብ አፍሪካ በየጊዜው የሚፈጸመው ይህ ህገወጥ የውጭ ዜጎችን የመግደል በተለይ ትውልደ ኢትዮጵያውያንም ለይቶ ታርጌት ማድረግ ዋና መንስኤው በአራት ነጥቦች ተጠቃሏል። አንደኛ የኢኮኖሚ ውጥረት ነው። ከፍተኛ የሆነ የስራ አጥነት ቁጥር በተለይ በወጣቶች መካከል የአካባቢው ተወላጅ የሆኑ የደቡብ አፍሪካ ተወላጅ የሆኑ የውጭ ሀገር ዜጎች ስራችንን ቀሙን የሚል የተሳሳተ አመለካከትና ግንዛቤ እንዲይዙ አድርጓቸዋል። በአሁኑ ሰዓት በደቡብ አፍሪካ ከፍተኛ የሆነ የስራ አጥነት ቁጥር መጨመሩን ተከትሎ በተለይ ትውልደ ደቡብ አፍሪካውያን የችግሩ ሰለባ ሆነዋል ነው የተባለው። ታዲያ ለስራ አጥነት ዋናው ትልቁ ምክንያታቸው የውጭ ሀገር ዜጎች መጥተው ስራችንን ቀሙን የሚል አባዜ ይዘዋል ነው የተባለው። ሁለተኛ የግብአት እጥረት ነው።
የመኖሪያ ቤት፣ የጤና አገልግሎት፣ ሌሎች መሰረተ ልማቶችና ማህበራዊ መሰረተ ልማቶች ላይ የሚታየው እጥረት ለግጭቱ መንስኤ ሆኗል ተብሏል። የወንጀል ስጋት ነው። አንዳንድ ወንጀሎች ከውጭ ሀገር ዜጎች ጋር በማያያዝ የሚሰራጩ የተጋነኑ ዘገባዎች ለጥላቻው መባባስ ምክንያት ሆነዋል። ለምሳሌ ትውልደ ኢትዮጵያውያን ታጥቀው ይንቀሳቀሳሉ በደቡብ አፍሪካ የሚባል አሉባልታ የሚወራ ወሬ በተለይ ትውልደ ኢትዮጵያውያን ታርጌት እንዲሆኑ አድርጓቸዋል ነው የተባለው። መሬት ላይ ሲታይ ግን በደቡብ አፍሪካ የሚገኙ ትውልደ ኢትዮጵያውያን ሰርተው ከማደር ደቡብ አፍሪካውያንን ከማገልገል ለደቡብ አፍሪካ መንግስት ከመታዘዝ ውጭ ምንም አይነት ታጥቀው እንደማይንቀሳቀሱ ነው መረጃዎች እየወጡ የሚገኙት። ፖለቲካዊ ቅስቀሳ ነው። አንዳንድ ፖለቲከኞችና የሲቪክ ማህበራት እንዲሁም የአክቲቪስት ድርጅቶችና ማህበራዊ ሚዲያዎች ለምሳሌ እንደ ኦፕሬሽን ዱላ እና ማርች ኤንድ ማርች ያሉ የሀገሪቱን ውስጣዊ ችግሮች በስደተኞች ላይ በማላከክ ለፖለቲካ ትርፍ ይጠቀሙበታል። እነዚህ አክቲቪስቶች፣ ፖለቲከኞችና የሲቪክ ማህበራት የሚቀሰቅሱትና የሚነዙት የጥላቻ ንግግር ነው በርካታ ደቡብ አፍሪካውያን በውጭ ሀገር ዜጎች ላይ ተነሳስተው ጥቃት እንዲፈጽሙ የሚያደርጋቸው ተብሏል። የደቡብ አፍሪካ መንግስት ምን ምላሽ ሰጠ? የፖሊስ ቁጥጥር ነው። በጆሃንስበርግ እና ሌሎች አካባቢዎች ፖሊስ ጥቃቶችን ለመከላከልና ሰላም ለማስከበር መሰማራቱን ተገልጿል። ይሁን እንጂ ፖሊስም ሆነ የደቡብ አፍሪካ መንግስት ሁኔታውን በቸልተኝነት እንደሚያየውና ግድያ የፈጸሙትን እንኳን ተከታትለው እንደማይይዛቸው ነው መረጃዎች እየወጡ የሚገኙት። የውጭ ጉዳይ ሚኒስቴሩ ሮናልድ ላሞላ ህገወጥነት ጥቃት እንዲሁም በስደተኞች ላይ የሚደረግ ጥቃት በዲሞክራቲክ ደቡብ አፍሪካ ቦታ የላትም የሚል የቃላት ጨዋታ ቢጫወትም መሬት ላይ ያለው ሀቅ ግን ሌላ ነው ተብሏል። በሳውዲ አረቢያ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን የሞት ቅጣት ተፈርዶባቸው በማንኛውም ሰዓት ላይ ሁኔታው ተግባራዊ ሊደረግ እንደሚችል የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ አሳወቀ። እንደ ተቋሙ ዘገባና መረጃ ከሆነ በተለይ በአሁኑ ወቅት ቢያንስ 65 ኢትዮጵያውያን ከአደንዛዥ እጽ ጋር በተገናኘ የክስ መዝገብ ተከፍቶባቸው የሞት ቅጣት ስጋት የተደቀነባቸው ሲሆን ሌሎች መረጃዎች ደግሞ ለምሳሌ በካሚኒስ ሙሻይት አካባቢ ብቻ ቁጥራቸው ከ210 በላይ የሚሆኑ ትውልደ ኢትዮጵያውያን በስር እንደሚገኙ ተዘገበ። የተፈጸሙ ግድያዎችና ወቅታዊ ውጥረቱን በተመለከተ የሳውዲ አረቢያ ባለስልጣናት ባለፈው ማክሰኞ በኢትዮጵያ አቆጣጠር ሚያዝያ 13 ቀን 2018 ዓ.ም እንደ ፈረንጆቹ አቆጣጠር ከወሰድነው ደግሞ ኤፕሪል 21 2026 ሶስት ኢትዮጵያውያንን በስቅላት መቅጣታቸውን የሀገር ውስጥ ጉዳይ ሚኒስቴር አረጋግጧል። ይህ ድርጊት አሁንም በስር ላይ የሚገኙትን በመቶዎች የሚቆጠሩ ዜጎች ህይወት ቀይ መስመር ላይ መሆኑን የሚያሳይ እንደሆነ ተገልጿል። የክሱ መነሻና የፍርድ ቤቱ ሂደት አጠቃላይ ጉድለት አብዛኛዎቹ እስረኞች የተከሰሱት አደንዛዥ እጽ ወይም ጫትና ሐሽሽን ብቻ በማዘዋወር ወንጀል ነው። አንዳንድ ትውልደ ኢትዮጵያውያን አረቂና ጠጅ እንደሚሉት አይደለም፣ በጭራሽ አልኮል መጠጦች ይዘው አልተገኙም ነው የተባሉት። ጫትና ሐሽሽ ብቻ ነው ይዘው የተገኙት። ሆኖም በሂደቱ ላይ የሚከተሉት አሳሳቢ የሆኑ ከዓለም አቀፍ ድርጅቶች የተነሱ ቅሬታዎች ቀርበዋል። Okay fellas, for the last couple of days there've been trending videos about some xenophobic attacks in South Africa, where black South Africans were questioning many black Africans. Most recently was the case of a Ghanaian national that was basically living within South African community with black people, where some black people asked him very hard questions and it sounded not very nice. I think you need to watch this. ከሳሾች የህግ ጠበቃ እንደሌላቸው በችሎት ወቅት አስተርጓሚ እንደማይመደብላቸውና የተላለፈባቸውን ፍርድ ምንነት እንኳን እንደማይረዱት የዓለም አቀፉ የሰብአዊ መብት ድርጅት ተሟጋች አሳወቀ። የጦርነት ሰለባዎች አብዛኛዎቹ እስረኞች በሰሜን ኢትዮጵያ በነበረው ጦርነት ምክንያት የተሰደዱና በህገወጥ የሰው ዝውውር ላይም ተገደው አደንዛዥ እጽ ይዘው ወደ ሳውዲ አረቢያ እንደገቡ እየተነገረ ይገኛል። እነዚህ ትውልደ ኢትዮጵያውያን ከኢትዮጵያ ተነስተው በየመን በኩል ወደ ሳውዲ አረቢያ ሲያቋርጡ የባህር ወንበዴዎች፣ ህገወጥ የሰው አዘዋዋሪዎችና ሽፍቶች አግኝተዋቸው ወደ ሳውዲ አረቢያ ሐሽሽና ጫት ይዘው እንዲገቡ አደረጓቸው ይላል ዜናውና ዘገባው። አስቡት፣ እነዚህ ግለሰቦች ምንም በማያውቁት ሁኔታ ነው
ሳውዲ አረቢያ ውስጥ ጫትና ሐሺሽ ይዞ መገኘት በስቅላት የሚያስቀጣ መሆኑን ስለማያውቁም ነው የተባለው። ባላወቁት ነገር ከዛሬ ነገ ቀን ይወጣልናል ብለው ወደ ሳውዲ አረቢያ ሲሰደዱ ነገር ግን ከፊት ለፊታቸው የጠበቃቸው የሞት ፍርድና የስቅላት ቅጣት ነው የተባለው። በእርግጥ በሳውዲ አረቢያ ህግ መሰረት በእንግዲህ ከአረብ ሀገራት መካከል በሸሪያ ህግ ከምትመራው አንዷ ሳውዲ አረቢያ ስትሆን ጫትና ሐሺሽ ይዞ የተገኘ በሞት ፍርድ ይቀጣ አይልም ነው የተባለው። የሸሪያ ህግ ለሞት ፍርድ የሚያበቃው ምናልባት በሃይማኖታዊ ነገሮች ላይ እንዲሁም ደግሞ በቀጥታ የሰው ልጅ የገደለ የጦር መሳሪያ ይዞ አመጽና ውከት የፈጠረ ካልሆነ በቀር በአደንዛዥ ዕፅ በኩል በስቅላት ይቀጣ የሚለው ህግ በግልጽ አልተቀመጠም ነው የተባለው። የቀረቡ ጥሪዎች የዓለም አቀፉ የሰብአዊ መብት ተሟጋች የተቋሙ ተመራማሪና እንዲሁም በተቋሙ ዙሪያ የሚሰራው ናዲያ ሃርድማን እንደገለጸው ሳውዲ አረቢያ መሰረታዊ የፍርድ ሂደት መብቶችን በመንፈግ የኃይል ድርጊት የሌለበትን ወንጀል በሞት ለመቅጣት መዘጋጀቷ ለሰው ልጅ ህይወትን ያላትን ዝቅተኛ ክብር ያሳያል ብለዋል። ተቋሙ የሳውዲ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቋል። የዲፕሎማሲያዊ ጥረትና አስፈላጊነቱ የኢትዮጵያ የውጭ ጉዳይ ሚኒስቴር በጉዳይ ላይ በአስቸኳይ ጣልቃ በመግባት ለዜጎቹ አስፈላጊውን የህግ ድጋፍ እንዲያደርግና ዜጎቹን ከሞት ቅጣት እንዲታደጋቸው የተለያዩ ዓለም አቀፍ ድርጅቶች ብሎም ትውልደ ኢትዮጵያውያንም ጭምር ግፊት እያደረጉ ይገኛሉ ተብሏል። በዚህም መሰረት በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ይሄን ችግር በአስቸኳይ ተረድቶ የነዚህን ከ65 እስከ 200 ሊደርሱ የሚችሉ የሞት ፍርድ የተፈረደባቸው ትውልደ ኢትዮጵያውያንም በአስቸኳይ እንዲያድናቸው መላው ትውልደ ኢትዮጵያውያንም በትህትናና በአክብሮት ጠይቋል ነው የተባለው። ኢትዮጵያውያን በዘራቸው በተፈጥሯቸውና በባህላቸው ከሌላ ሀገር ወደ ኢትዮጵያ ተሰዶ የሄደን ማንኛውንም ማህበረሰብ በተለያየ በመንግስትም ይሁን በግለሰብ በመደራጀት አጥቅተው አያውቁም ነው የተባለው። ትውልደ ኢትዮጵያውያን ወይም በኢትዮጵያ ምድር ከሌላ ሀገር ከህንድ፣ ከአሜሪካ፣ ከደቡብ አፍሪካ፣ ከሳውዲ አረቢያ ከየትም ይምጣ ወደ ኢትዮጵያ ምድር የገባ ስደተኛ በጀሞ ፍርድ ወይም በመንግስትም ቢሆን እንደዚህ አይነት ግድያ ወይም እስራትም ጭምር ተፈርዶበት የሚያውቅ የለም። ካለም እንኳን የክፉ ወንጀል እየሰራ ብቻ ነው ተብሏል። ኢትዮጵያውያን ታዲያ ለዚህ ባህሪያቸው በተሰደዱበት ሀገር ሁሉ የሚከፈላቸው ነገር ተቃራኒ እንደሆነና እንዲሁም ወርቅ ላበደረ ጠጠር መልስለት እንደሚባለው ኢትዮጵያውያን በተለያየ ዓለም ተሰደው በጉልበታቸው በላባቸው ባገለገሉ የሚገጥማቸው ነገር ግን ግድያ፣ እስራት፣ መጠላትና መገለል ነው ተብሏል። ኢትዮጵያውያን አንድ መሆን ይጠበቅብናል። በዚህ ጊዜና ሰዓት መደራጀትና ራሳችን ማስከበር ይጠበቅብናል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በተለይ ደግሞ በትውልደ ኢትዮጵያውያን ላይ በውጭ ሀገር የሚደርሰውን ጥቃት አስመልክተን ያቀረብንላችሁና ያዘጋጀንላችሁ ዜናና መረጃ ይሄን ይመስላል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ